እልልልልል እንኳን ደስ ያላችሁ። ዛሬ ሩታ አስደሳችና አስገራሚ ነገር ይዛ መታለች። እንኳን ደስ ያላችሁ ውድ የአብርሽና የሄርሜላ የሩታ አድናቂዎች እንኳን ደስ ያላችሁ። ሰላም ሰላም፣ ጤና ይስጥልኝ። ውድ እና የተከበራችሁ ውድ የመካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው እያን። እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ሆኑ ማለት ነው። እና ዛሬ ጋይስ በጣም ባልጠበቅነው ነገር ሩታ መታለሽ ማለት ነው። ደስ የሚል ነገር ነው ይዛ የመጣዩ ዛሬ። በጣም ብዙዎች ያልጠበቁትና ያላሰቡትን ነገር ነው ዛሬ ሩታ ይዛ የመጣችው። ከዛ በፊት ግን ጋይስ ለዚህ ቪዲዮ 100,000 ላይክ ያስፈልገዋልና ላይክ አድርጉ ጋይስ፣ እንዲሁም ሰብስክራይብ አድርጉ። ሰብስክራይብ ባደረጋችሁ ቁጥር አዳዲስ ቪዲዮ ቶሎ ይደርሳችኋል ማለት ነው እና ላይክ ሼር ሰብስክራይብ አድርጉ ማለት ነው። እና ዛሬ ሩታ ሰሞኑን ታውቃላችሁ ጋይስ፣ ሁላችሁም ማለት ነው በአብርሽና በሩታ እንዲሁም በሄርሜላ መካከል ያለው ነገር በጣም እንደቀጠለ ነበር። ዛሬ ግን ሩታ ቋጭተዋለች ማለት ነው። ምክንያቱም ሰሞኑን አብርሽ ከታመመበት እንደተነሳ እንግዲህ ወደ ራሱ ህይወት ተመልሻለሁ ድኛለሁ ማለቱን እናውቃለን። ያን ተከትሎ እንግዲህ መጀመሪያ ያው ታውቃላችሁ ከሄርሜላ ጋር ያለውን ህይወት፣ ከዛ ደግሞ ሄርሜላን ተውኩሽ አለ። ከዛ ደግሞ ወደ ሩታ ወደ ልጇ እናት ተመለስኩ አለ። ከዛ ደግሞ እንግዲህ ጋይስ ሩታንም ደግሞ ትቶ አሁን ደግሞ ሶስተኛ ወደ ፍቅር ጋር አዲስ ህይወት ጀምሬያለሁ በማለት ሰሞኑን እንግዲህ ውን እያለ ይገኝ ነበር እና እንዲያውም ትናንትና አይታችኋል ጋይስ። ሩታ በጣም ስሜታዊ ሆና ነበር። ምክንያቱም በጣም ብዙ ያሳለፈችበትን ስንት መከራ ሆና የወለደችው ልጇን ባልተጠበቀ እንግዲህ ነገር ከቤት እሷ በሌለችበት ልጁን ወስዶ እንግዲህ ከፍቅረኛው ጋር ከአዲሷ ፍቅረኛው ጋር ከፍቅር ጋር ማለት ነው ልጁን ይዞ ሄዶ እዛ በእንትን በማለት በጣም ሩታን አናዶ ስሜታዊ አድርጎ በቃ ልሰርቢ ነው ምናምን እያለ ትናንት ሲገለጥጣል ነበር እና ጋይስ በጣም ተናዳ ነበር እሷ። ምክንያቱም እንዴት አባት እስከሆን እንግዲህ ድረስ ግዴታ ነው ማየት። ነገር ግን ለምንድን ነው ፍቅር በፍቅረኛ ዘንድ ልጅን የወሰድከው አግባብ አለው ወይ በማለት ተናዳ ተናግረዋለች ማለት ነው። ልክ ናት። ምን አስቦ ነው? እሺ እሷን እስተዋት ልጅንም አልፈልግም አንቺንም አልፈልግሽም ብሎ ሌላ ሶስተኛ ፍቅረኛ ያዛል። ምን አግብቶት ነው እንግዲህ ልጁን ይዞ ሄዶ ከአዲሷ ፍቅረኛው ጋር ልጁን ይዞ የሚሄደው እናቱ በሌለችበት? በራሳችሁ ሰውት ጋይስ። እና ሩታ ያደረገችው ነገር ልክ ናት ጋይስ። እኔ ሩታን አሁን እያደነኳት ነው። ምክንያቱም አሁን በጣም እያስተዋለች ነው ከመታገሷን በላይ ማለት ነው። እና ብዙ ታግሳለች እዚህ ደርሳለች። አሁን ግን ብትታገስ አብርሽ ያው ምንም ሊመለስ ስላልቻለ እኔ ሳስበው ጌስ ጤናውም ራሱ ትክክል አይመስለኝም። አሁን ታሞ ከዳነ ወዲህ ማለት ነው። እና ዛሬ ትክክለኛ ውሳኔ ነው የወሰነችው ማለት ነው። ምክንያቱም አብርሽ ከዚህ በኋላ አልፈልግም ሩታንም ሆነ ሄርሜላንም ከአዲሷ ጋር ከፍቅር ጋር ነው ህይወቴን የሚጀምረው ብሎ ተነስቷል። ሩታ ደግሞ እንግዲህ አይን እያየ ያው እኔ ከኔም ጋር ብትለያይ የልጅ አባት ነህ፣ ምንም መጥፎ ነገር አልመኝልህም መቼም ቢሆን አሁንም ቢሆን መቼም ቢሆን ወደፊትም ቢሆን። ስለዚህ አይን እያየህ ደግሞ ገደል ስትገባ ዝም አልልህም በማለት እንግዲህ ወደ ነበረበት ከሄርሜላ ጋር ያላችሁን ልዩነት አጥፍታችሁ እንግዲህ አንድ እንድትሆኑ
በማለት ዛሬ አዲስ ሰርፕራይዝ ይዛ መጣለች ማለት ነው። ምክንያቱም እኔ ትዕግስቴ አልቋል፣ ከፍቅር ጋር ያለህን ህይወት እዚህ ላይ እንድታቆምና ከሄርሜላ ጋር ከበፊቷ ባለቤት ጋር እንግዲህ እንድትመለስ አንድ ላይ እንድትሆኑ በማለት ነው ዛሬ እንግዲህ ሩታ የመጣችሁ ማለት ነው። እና ሄርሜላም እንዴት ነው አንቺ የምትቀበል? እንዴት ነው እንደዚህ ይሄን ሀሳብ ያመጣሽው? ምክንያቱም አብርሽ እንደምታውቂው ካሞ ከዳነ ወዲህ ወደ ራሱ ከተመለሰ ወዲህ አንቺንም እኔንም አይፈልግም። አሁን አዲስ ህይወት ጀምሯል። እንዴት ነው ከፍቅር ጋር ህይወት ጀምሮ ወደ እኔ ይመለሳል ብለሽ የምታስቢው? በማለት ሄርሜላም በቁጣ ተናግራት ነበረ ሩታን ማለት ነው። እና ጋይስ አብርሽ እያደረገ ያለው ነገር በአሁን ሰዓት በጣም ይደብራል የእውነት። ስለዚህ ሩታ ደግሞ በቃ ነገሮቹን አመዛዝና ከሷም ጋር ሊቀጥል አልቻለ፣ ለልጇም ቦታ የለው በቃ እና አውጥታ አውርዳ አስባ። ስለዚህ እንደዚህ ከምትሆን ያው ከሄርሜላ ጋር ብትሆን ይሻላል በማለት ነው ይሄን ሀሳብ ያመጣችውና ያው ጋይስ አብርሽ ሀሳቡን ሊቀበል አልቻለም። እንግዲህ ወደፊት ይቀበላል ብለን እናስባለን። እና በጣም ነው የሚገርመው ጋይስ፣ እኔ በጣም ነው ያዘንኩት። ሄርሜላንም በዚህ ህይወቷን አመሰቃቅሎ እንደገና ሩታንም እንደዚህ አድርጎ ሶስተኛ ሌላ ህይወት መጀመር በጣም ይደብራል ጋይስ። እና አብርሽ ፕሊዝ ወደ ራስ ተመለስ፣ የእውነት ወደ ራስ ተመለስ፣ ወደ ሚስቶችህ ተመለስ። እና ጋይስ ተስፋ ቆርጣለች ማለት ነው ሩታ በአብርሽ ማለት ነው። ምክንያቱም ከሷ ጋር እንደማይቀጥል ማለት ነው። ስለዚህ ያው ባለበት ዴና ይሁን፣ ሰውን በግዴታ አይሆንም። ምንም ነገር በግዴታ የሚሆን የለም በፍቅር እንጂ። ስለዚህ ባለበት ዴና ይሁን፣ ነገር ግን ከሄርሜላ ጋር ህይወቱን እንዲቀጥል በማለት ዛሬ ሀሳቧን ገልጻለች ማለት ነው። እንግዲህ አብርሽ ይቀበል አይቀበል በቀጣይ ቪዲዮ እናያለን ማለት ነው ጋይስ። የዛሬው ቪዲዮ ይሄን ይመስላል። በሌላ አዲስ ቪዲዮ ውስጥ እንገናኝ ድረስ ደህና ሁኑልኝ። ለዚህ ቪዲዮ ግን እንዳልኳችሁ 100,000 ላይክ እና ሰብስክራይብ ያስፈልገዋል። አዲስ ነገር እንዲደርሳችሁ ሰብስክራይብ አድርጉ በቅንነት ማለት ነው፣ ቪዲዮውን እንዲያያችሁ እና ይሄን ይመስላል የዛሬው ቪዲዮ። በቀጣይ በአዲስ ቪዲዮ ውስጥ እንገናኝ። መልካም ጊዜ ይሁንላችሁ ጋይስ። በጣም ነው የምናመሰግነው ላይክ፣ ሼር፣ ሰብስክራይብ ለምታደርጉ